ሰማ ዛሬ ክላስ አልገባም፣ ወደ ጓደኞቼ ጋር ነው የምሄደው። እዛ ከነሱ ጋር ሆኜ ደግሞ እንዳትመጣሽ። ይሁን አልመጣም ወንድም አለም፣ ቁጭ ብዬ እጠብቅሃለሁ። አትጠብቀኝ፣ እንደውም አመሻለሁ። እኔ መንደሩን በምን አውቀዋለሁ? የት ብዬ ነው የምሄደው? ሰው እየጠየቅም ቢሆን ሂዳ። ደግሞ ካላወቀው በእግር ሂድ። በእግር መሄድ እንደሆነ ለማድ ነው። በመኪናይቱም አይደል እንዴ ሂዱ የተባል ነው። ዛሬ መኪናው የለም፣ ተበላሽቷል። መኪናይቷ? አዎ። አይ ይሁና ወንድም አለም፣ ቢመሽም እዚሁ ነው ቁጭ ብዬ የምጠብቅህ። አንተ አትሰለጥንም? አበቃ ነቃትልም እንዴ? ወንድም አለም ስልጣኔ ይሁን ከማሰብ ያራቀ አታስብም እያልከኝ ነው? መልኬ ያለ ሐሳብ ሆኖብኝ እንጂ አንተስ አልነበርክ? በቃ ሄድ እየጠያየክ። እንደው ገንዘብ ቢጤ ነገር ይዛል? የምን ገንዘብ? አታፍርም? አሁን ብሰጥ ትቀበለኛለህ? በልንካ ምሳን እዚህ ዳቦ ብላበት። እንካ ወንድም አለም፣ ከነጋ ምግብ ቢጤም አልቀመስክ። እኔስ ግድ የለም አንባሻ ቢጤ ቀምሳለሁ። ለዚያ በቃን መድኃኒዓለም ግን ይመስገን። ግን ተሩቅ ነው። ኧረ አይደለም ደርሰናል። ግን ቦጋሌ እናወራረን ማስተካከል አለብህ። አሃ ሙኮና ደውሴ ስለም ደምስ ነው የምትሆነው። ደምስ ሞቷል። እኔ ደግሞ ጆኒ። በቃ በማንነት በባለ በወግ የምታፈር ተሆነማ ይቅር። እንዲሁ ከተኔ ስትባሉ ሁላችሁም አንድ አይነት አመለካከት ነው ያላችሁ። እንዴ መማር እንዲያት ሆነማ ባፍንጬ ጥንቅር ይባል። አንተው ሂድና ተማር። የኋላው ከሌለ የለም የፊቱ አይደለም የሚባለው። ትላንት የት ነበርኩ ማንስ ነበርኩ የሚለውን ነገር መርሳት ያለብን አይመስለኝም። የመጣንበትን አንርሳ። እንደተማራችሁበት ተስፋ አደርጋለሁ። አረ ቦጋለ እኔ አልቻልኩም፣ እርቦኛል። እሳይ የጀንም የግርንም የወደንም ጭምር ነው የሰጠህ። ምን ማለት ነው ደግሞ ይሄ? የራበው ሆድህን ከሴት ስላስቀደምኩ ነው። እንዲሁ ቆይ እስኪ ከጥሩ ማዕድና ከጥሩ ሴት ቢቀርብልህ የቱን ትመርጣለህ? ያው እሱማ ሐፋፍ እንዳይመስልህ፣ ሆድ ክፉ ነው፣ ይሉንታም የለውም። ሆድ ከሀገር ይሰፋል ሲባል አልሰማህ? አሬ እኔ አሁን ከአጉርም ይሰፋል። በልና ጥሩ ማዕድል ዘይረው። ወንድሜ ደፋብኝ አይደለ? በላውን ልብስም ይበላሻል፣ ትምህርት ቤትም እየረፈደ ነው። ቶሎ ሂድ፣ በኋላ ደግሞ ቶሎ ተመለስ። እሺ ችግር የለውም እደርሳለሁ። ግን ዛሬ ምን ሆነሻል? አንተም አትረባ። ረሳኸው አይደለ? ዛሬ እኮ ልደቴ ነው። በጣም ይቅርታ እህቴ። እሱም በኋላ ትቀጣለህ። እሺ በቃ መልካም ቀን ወንድሜ። እንክረ ተማርልኝ እሺ። ያለኝ ብቸኛ ተስፋ ያንተ ነህ። እሺ እህቴ በቃ ሂድ። አብሏን አበያ ስንት ነው? 3 ፍሬ ይመጥሻል። ኧረ አንቺ ደግሞ መንጩ የተሰራ 3 ፍሬ ያለሽ እንዴ? አላዋጣሽ ይዤ አብሏን ፓፓ ስንት ነው? 3 ድም። ምን እሺ ፓፓ የዳይመንድ ዋጋ ነው እንደምትጠሪው? እሺ አብል ምን አይነት ችሎታ እንዳላት አላውቅም። የሸጡ ሰዎች ነግሮኛል። ለምሳሌ እቺን አብር ገዝተሽ ከቀሷ ላይ ስታረቂ ራሱ ጠብሶ ነው የሚያመጣል። ጀንጅ ነው ምናምን
አንተ በጣም ቀልደኛ ነህ እባክህ። የወሬን እኮ ነው ያዋጣሻል። ያለኝ እኔ ይመቻል። ዞስ ደም የማሽና አዋጣም ያ ከተማሪ ነው የሚለው ነገር ምን ያህል እንደምትደሰቺ መገመት ነው የሚያቅተኝ። ሰላም ነህ ጆዬ? እንዴት ነሽ አዩቲ? ምን ነው የደከመሽ ትመስያለሽ? ወይ አዎ ጆዬ፣ ዛሬ የገጠመኝን ነገር ብነግር ስቃ አታበቃም። ምን አጋጥሞሽ ነው? አይ ይቅርብኝ፣ አልነግርህም። ከነገርኩ ደግሞ ሙርት ይዝብኛል። ኧረ አልይዝብሽም፣ ንገሪ። አይ ይቅርብኝ። ጆዬ ትምህርት እንዴት ነው? አሪፍ ነው። ዋናው እሱ ነው። ጆዬ እንብላ። አረ ቢያንቺ እኔ ቆያለሁ። ወይ ረስቼው፣ ለካ ጾም ነው። አይ በቃ እንደዛ ከሆነማ አጠገባለሁ። በላ ይሸታል። በኋላ በላለሁ። ጆዬ የተለመደችው ነው። አመሰግናለሁ ጆዬ። ችግር የለውም። ታውቀዋለህ? አዎ የሰፈር ሰው ነው። ያው ጎዳና ላይ ስለሆነ የሚኖረው የሚበላው ያገኘው። ይሄንን የማናደርግ ስንቶቻችን ነው? ደስ ይላል። አዎ በጣም ግን እስካሁን አንድ ሰፈር ሆነን እንዴት አልተገናኘንም? እኔ እንጃ። አንድ ሰፈር ነን ግን ምንም እየተገናኘን አይደለም። ጆ በቃ እኔ እዚህ ጋር ነኝ። ወራጅ አለ? ቆይ አንዴ ሀያት ምን ሆነሽ ነው? መስገጃሽን ረስተሽ ወረድሽው? ወይ ልቤ ምን ይሻለኛል? ረሳሁት አይደለም። ምንድነው ልብሽን አሞራ ወሰደው እንዴ? ሂድ ወደዛ አንተ። ልቤን ሰው ነው የሚወስደው፣ አሞራ አይደለም። እሺ በቃ እንዴ ጆ፣ እኔ ለማቀበል ነው እንዴ የመጣኸው በዚህ? አረ ችግር የለውም፣ በእናንተ ሰፈር ጋር ገባለሁ። ግን በጣም ይቅርታ። ችግር የለውም። ጆዬ ሩጥ። ለምንድን ነው የምሮጠው? ደግሞ ለምንድን ነው እንደዚህ የሚያፈጠው? ፍቅረኛዬ ነውና አጠገቤ ለሚመጡ ወንዶችን ሁሉ ያስደነግጣቸዋል። እና ታዲያ ከኔ ጋር ምን ያገናኘዋል? ጆዬ እባክህ እኔን ስማኝና በቃ ቢያንስ እንኳን አንተ ነገሮችን ነው ማለት ነው። ያምሻል እንዴ? ፈሪት ታስቢ ነው? ጆዬ ልቀቂኝ። እነዚህ የእናንተ ሰፈር ነው የኛ ሰፈር ልጆች አይደሉ እንዴ? ተጣልቶ ይሆን? ድሮም እኔ የታልሰፈ ልጆች አትመቹኝም። ኧረ እባክህ ኧረ ወይኔ ኢትዮጵያ የተመራች ነው።
አዳሚ ሰራውልሽ። ጸቡ ተጀምሮ ቢሆን ኖሮማ እስከ ማታም አይቆምም ነበር። ብዙም ያለያየን ነገር ቢኖርም አንድ የሚያደርገን ነገር ግን አለ። እሱም ኢትዮጵያዊነታችን። ሰላም ለምናችሁ። ጆ አንተ ጆ ምንድነው ብቻ የምትብሰለሰለው? ከኤደን ፍቅር ይዘው ነው አይደል? ቅድም መሳሳትም እያየው ነበር። ፍቅር አንቺ በጣም ትቀልጃለሽ። እኔ አሁን ላይ እያሳሰበኝ ያለው የቤተሰቤ ጉዳይ ብቻ ነው። ምን ነው ጆ ቤት የተፈጠረ ነገር አለ እንዴ? ማዘር ደህና አይደሉ? አረ በጭራሽ። እናቴማ ደህና ነች። ታዲያ ምን ተፈጥሮ ነው? የማማ ምሳቃ ተሰበረ። ያው ታውቂ የለ ደሞ መግዣ የለንም እና እባክሽ መሲ ብር ካለሽ አበድርኝና የቀን ስራ ሰርቼም ቢሆን ሰጥሻለሁ። አረ ችግር የለውም። አሁን ቤት ሄጄ አመጣልሃለሁ።